የንጋቷ ጀንበር ከማደሪያዋ ለመውጣት ከጥቋቁር ደመናዎች ተፈልቅቀው ያመለጡ ቀይ ወርቃማ ጨረሮቿን ለመበተን ተዘጋጅታለች። ከነግርማ ሞገሱ ጸጥ ባለው የጣና ሐይቅ ወደብ ላይ የምትገኘው ጀልባ እንግዶቿን አሳፍራ ስትጨርስ ሐይቁን እየገመሰች ወደፊት ተወነጨፈች ወደ መዳረሻችን ዳጋ እስጢፋኖስ ገዳም። በአፍሪካ ከቪክቶሪያ ሐይቅ ቀጥሎ በትልቅነቱ ሁለተኛ ሲሆን በኢትዮጵያ ከሚገኙ ሐይቆች የሚስተካከለው የለም። 3600 ስኩዌር ኪሎ ሜትር ስፋት አለው። ከሰሜን እስከ ደቡብ 75 ኪሎ ሜትር፣ ከምስራቅ ወደ ምዕራብ 60 ኪሎ ሜትር ርዝመት አለው። ዙሪያ ገባውን 40 ያህል በሚሆኑ ደሴቶች የተከበበ ነው። በቅድመ ክርስትና የአይሁድ እምነት ምኩራብ ነበር። በውስጡ ከ20 በላይ ጥንታዊ ገዳማት አሉ። ሁሌም እርጥበት የማይለየው ሐይቅ በብዙ ሚስጥሮች የታመቀ ነው። ፈጣኗ ጀልባ ከ2 ሰዓት በላይ የሚወስደውን ጉዞ በ40 ደቂቃ አጠናቃ የዳጋ እስጢፋኖስ ገዳም ወደብ ስትደርስ እንግዶቿን አራገፈች። አረንጓዴ ጋቢ የተከናነበ ከሚመስለው ደሴት ውስጥ ቢጫ የምንኩስና ልብስ የለበሱ መነኮሳት ወጥተው ተቀበሉን። ልዩ የፍቅራቸው መገለጫ በሆነ ሰላምታ ከሰሜን እስከ ደቡብ 5 ኪሎ ሜትር ርዝመት ባለው ገዳም ውስጥ እርጥበት፣ ታሪክ፣ አጽም፣ ኢትዮጵያዊ ማንነት ታምቆ ይገኛል። የኢትዮጵያ ገዳማት የሀገሪቱ ጥንታዊ ዩኒቨርሲቲዎች በአረንጓዴ ብርቅዬ የሀገር ውስጥ ጽዋት ወደ ተሸፈነው ገዳም ሲገቡ ቀድመው የሚያገኙት ቦታ ጻድቃን ማረፊያ ይሰኛል። ቦታው ዳጋ እስጢፋኖስ ገዳምን የመሰረቱት ጻድቁ አቡነ አምላክ በጣና ሐይቅ ላይ እንደ ጀልባ አድርገው ተቀምጠው እየቀዘፉ የመጡበት ታምራዊ የድንጋይ ታንኳ የተቀመጠበት ነው። አሁን ያለንበት ቦታ ጻድቃን ማረፊያ ነው የሚባለው። እንግዲህ ለመጀመሪያ ጊዜ ጻድቃን ማረፊያ የተባለበት ቦታ አባታችን አቡነ አምላክ በ1268 ገዳሙን ከመስረታቸው በፊት እዚህ ሲመጡ እዚህ ቦታ ላይ እንዳረፉና ከዛም በድጋሚ አጼ ዘርዓ ያዕቆብ አጽማቸው በኢትዮጵያ በተለያየ ቦታ ላይ ሲንቀሳቀስ ቆይቶ በ1448 ዓመተ ምህረት ከዚህ ማለት ነው መጨረሻ ሰዓት ላይ አጽማቸው ሲመጣ በመጀመሪያ ካጽማቸው ዳ የሚል ነገር ይናገር ነበርና መጨረሻ ሰዓት ላይ ግን እዚህ ሲደርሱ ዛቲ እቲ ምዕራፌ እቺ የዘላለም ማረፊያ ናት መርጫት አለው ሚል ነገር ካጽማቸው ድምጽ ወጣ። ከዛን ጊዜ ጀምሮ እቺ ቦታ ጻድቃን ማረፊያ ተብላለች። እዚህ ጋር ከኋላችን የምናየው የድንጋይ ታንኳ አለ።
አባታችን አቡነ ሂሩት አምላክ የመጡበት የድንጋይ ታንኳ ነው። ላይኛው እንደ ጅብጅብ ሆኖ የሚያገለግል ሲሆን ታችኛው ደግሞ እንደ ዋናው እንደ ደንገል ወይም ደግሞ እንደ ዋናው ታንኳ ሆኖ ያገለገላቸው ነው። ስለዚህ ይቺ ቦታ እንግዲህ እያንዳንዱ በዚህ ገዳም የሚኖሩ አባቶች መነኮሳት ከታች ከሰራው ውለው ሲመጡና ከተለያየ ቦታ ሲመጡ እዚህ አርፈው አቡነ ዘበሰማያት ደግሞ ወደ ላይ ይወጣሉ። ከጻድቃን ማረፊያ ተነስተን ወደ ገዳሙ አናት ተጉዘን ጠባቧን ዕቃ ቤት እናገኛለን። በአፄ ፋሲል አማካይነት የተገነባው ይህ ዕቃ ቤት ከውጭ ሲመለከቱት ጠባብ ነው። ወደ ውስጥ ሲገቡ ግን ለማመን የሚያስቸግሩ የሀገር መመኪያ ቅርሶች መተንፈሻ አጥተው አንዱ በአንዱ ላይ ተነባብሮ ያገኛሉ። ከአባታችን ከአቡነ ኢየሱስ ማና ከቦታው በረከት ለመቀበል ብዙ ነገስታት የኢትዮጵያ ነገስታት እየመጡ ቦታውን ይሳለሙ ከቦታውን በረከት እየተቀበሉ ይሄዱ ነበርና ከነዛ መካከል ለመጀመሪያ ጊዜ እንግዲህ እዚህ ቦታ ላይ ያለንበት ቦታ አሁን ሙዚየሙ 10 ነገስታት አርፈዋል። ለመጀመሪያ የምናየው አፄ ዳዊት ነው። አፄ ዳዊት ከ1382 እስከ 1430 ይቅርታ ዜጋ ግን በኢትዮጵያን አቆጣጠር አንዳንድ 8 ዓመት የቀነሳቸው አድርጎት ወደፊት እናስተካክላለን። ስለዚህ እሳቸው እንደሚታወቀው በኢትዮጵያ ታሪክ ለመጀመሪያ ጊዜ ግማደ መስቀሉን የጌታችን የመድኃኒታችን ኢየሱስ ክርስቶስ ግማደ መስቀል ከግብጽ ተቀብለው እስከ ስናር ሲመጡ ስናር ላይ ከበቅሏቸው ወድቀው ነው የሞቱት። እሳቸው እንደሞቱ በ4ኛ ዓመቱ አፄ ዘርዓ ያዕቆብ ልጃቸው ተተክተዋል። አፄ ዘርዓ ያዕቆብ በዚህ በኩል ነው ያሉት። አፄ ዘርዓ ያዕቆብ በኢትዮጵያ ታሪክ እንደሚታወቀው ግማደ መስቀሉ ለመጀመሪያ ጊዜ ከስናር ከግብጽ ድንበር ተቀብለው እስከ ግሸን አምባሰል ተራራ ላይ እንዲገባ አድርገዋል። ለመጀመሪያ ጊዜ ተአምረ ማርያም ከእስክንድሪያ ወይም ከግብጽ እንደመጣ በአረበኛ ቋንቋ ተጽፎ ተቀምጦ ነበርና በሳቸው ጊዜ በአባ ገብርኤልና በአባ ሚካኤል አማካኝነት ተተርጉሞ እንደገና ወደ ግዕዝ ቋንቋ እንዲጻፍ አድርገዋል። 7 መጽሐፍቶችን በስማቸው ደርሰዋል። እንዲሁም ደግሞ በአፄ ዳዊት በአባታቸው ጊዜ ለመጀመሪያ ጊዜ ቅዳሜና እሁድ እኩል ይከበር አይከበር በሚል ታላቅ ጭቅጭቅ ተነስቶ ነበርና አፄ ዘርዓ ያዕቆብ መፍትሄ ሰጥተውታል። ምክንያቱም ሰንበተ ክርስቲያን ከሰንበተ አይሁድ ቅዳሜት ጋር እኩል አይደለችም በሚል ነበርና ጭቅጭቁን እኩል መከበር ባይኖርበትም እንደ አይሁድ ተጠናቀን እግራችንን ዘርግተን ካዘረጋን እግራችን እንዳይታጠፍ በሚል ሳይሆን መንፈሳዊ ስራዎችን እያከናወን ቅዳሜትን ከሰንበት ጋር እናክብራት፣ ስለዚህ ሁለቱም ሰንበታት ሊከበሩ ይገባል ብለው ይሄንን መፍትሄ ሰጥተውታል። እና በዚህና በሌሎችም ምክንያት መንፈሳዊ ንጉስ ተብለው አፄ ዘርዓ ያዕቆብ ታላቅ ቦታ ቤተክርስቲያን ይሰጣቸዋል። 7 መጽሐፍትም በስማቸው ደርሰዋል። ቀጣይ የምናየው እዚህ ጋር መጀመሪያ እንግዲህ በአፄ ኃይለ ሥላሴ ኢየሩሳሌም ጉዞ ናቸው እነዚህን ሳጥኖች ያዘጋጁት። 4ቱ የመጀመሪያ ናቸው። 6ቱን ቀጥለን እናያለን። አሁን የምናያቸው አፄ ፋሲል ናቸው። አፄ ፋሲል ከ1632 እስከ 1667 የነበሩ ንጉስ ናቸው። ፋሲል አባታቸው አፄ ሶስኒዮስ ለመጀመሪያ ጊዜ በአፄ ገላውዴዎስ ዘመነ መንግስት በግራኝና በኢትዮጵያ ኦርቶዶክስ ቤተክርስቲያን ጦርነት ነበር። በዚህ ምክንያት ፖርቹጋል 400 ወታደሮችን ለኢትዮጵያ በእርዳታ መልኩ ልካ ነበር። እነዛን ስትልክ ሚሽነሪዎች የካቶሊክ መምህራን አብረው ወደ ኢትዮጵያ ገብተው ነበርና አፄ ሶስኒዮስን የቅርብ ጓደኛ በማድረግ ካቶሊክን እንዲቀበሉና በቤተክርስቲያን ላይ ተጽዕኖ እንዲፈጥሩ አድርገዋቸዋል። በዚህ ምክንያት ቤተክርስቲያን በሰዓቱ አዝናለች። ብዙ ነገስታት ማለት በሰዓቱ ከሳቸው በፊት የነበረ ያልተለመደ ድርጊት ስላደረጉ ልጃቸውን ፋሲል ሕፃን እያለ አባቱ በሚያደርገው ድርጊት ያዝና ይተክዝ ነበር። ቤተክርስቲያንም አዝናለች፣ አልቅሳለች። በዛን ጊዜ አፄ ሶስኒዮስ ሊሞቱ ምላሳቸው ተጎልጉሎ በስቃይ ያሉ ወደ ማህበረ ሥላሴ መተማ ገዳም ትልቅ ገዳም አለ የአባታችን የአምደ ሥላሴ ገዳም እሱ ጋር ሄደው እንደገና ንስሐ ገብተው ስጋው ደሙን ተቀብለው ወደ ቤተክርስቲያን እንዲመለሱ አድርጋቸዋል ልጃቸው ማለት ነው አፄ ፋሲል። ስለዚህ ፋሲል ደግሞ ያዘነችን ቤተክርስቲያን እያዝናና የጠፋውን በመፈለግ የፈረሰን በማሰራት እንዲሁም ደግሞ ጎንደርን ጎንደር ተብላ እንድትጠራ ያደረገ ንጉስ ነው። ይህም ብቻ ሳይሆን አብዛኛውን በቤተክርስቲያን ላይ ያባታቸውን አዋጅን በአዋጅ በመሻር በተለይም ኦርቶዶክስ ቀደስ ፋሲሊንገስ እንደገና ቤተክርስቲያን እንድትዝናና ያደረጉ በመሆናቸው ቤተክርስቲያን ለአፄ ፋሲልም ታላቅ ክብር አላት። ሌሎቹ የምናያቸው እንግዲህ እዚህ 2 አሉ። ይቅርታ እዛ ጋር ከኋላችሁ 3 አሉ። አጠቃላይ 5 6 7 8 9 10 ነገስታት አሉ እዚህ ቦታ ላይ ማለት ነው። እነዚህ በሙሉ ሌሎቹ 10 ነገስታት ስማቸው ተዘርዝሯል። በእደ ማርያም፣ አፄ በካፋ፣ አፄ ዘድንግል፣ አፄ
ይኩኖ አምላክ እነዚህ ስድስቱ ማለት ነው አሁን በቅርብ ጊዜ ገቡ ናቸው ለወደፊት ስማቸው በጽሞና ተጽፎ እንደገና እንዲቆበኝ ይደረጋል በዙ አባታችንም ቅድም ነግሬያቸዋለሁ እሳቸው ባሉበት እንደገና ባህልና ቱሪዝም መጥቶ የፌደራልም የክልልም ስም እንዲሰጣቸው ይደረጋል ማለት ነው ለወደፊት በተለያየ የሀገራችን ክፍል ያሉ ናቸው እንግዲህ ጳጳሳቱ በየሀገራችን በገሌና ገሌ ተብሎ አልተነገረም ለመጀመሪያ ግን ያው የመጀመሪያው ሰላማ መተርጉም እዚህ እንደመጡ እሳቸው እንደመጡ ሌሎችም ደግሞ እሳቸውን ተከትለው እንደመጡ ነው የሚነገረው በዝርዝር አሁን የተቀመጠው ጋር ትንሽ ያው ተፋልሶ እንዳይመጣ የሀገራችንን ታሪክ መጠበቅ ስላለብን ለወደፊት ናሙና ተወስዶ ተመርምረው እርግጠኛ ለመሆን ያው ዛሬ መናገር ስላልደፈርኩ ነው ይሄንን አሁን ገሌ ገሌ ብዬ ይሄ ገሌ ነው ብዬ ለመናገር ያልቻልኩት ማለት ነው ብዙ ጊዜ ምንድነው በኢትዮጵያ የታሪክም ሽምት አለ ብዙ ጊዜ ማለት ያው ገሌ ከኛ ጋር ነው ገሌ ደግሞ እዛ ነው የሚል ነገርም ስላለ የሚያሻማ ታሪክ እንዲያው የኢትዮጵያ ታሪክ ደግሞ ሁላችንም የራሳችን የሚመለከትና የኛ ስለሆነ ሌላ ቦታ ላይ የሚተረክለት ጳጳስ ካለ እዚህ ላይ ድንገትን የከተረኩ እንዳይጋጭ ታሪኩን ያን መናገር ስላልፈለኩ ነው ዞሮ ግን ምንድነው በታምረ ማርያም ላይ ማየት እንችላለን አው ህዳጉ ላይ ተጽፏል ነገስታቱ በሙሉ 10 ነገስታት ስማቸውን ዘርዝሮት ያው እንደተናገርኩት ተቀምጧል ጳጳሳቱን ሰላማን ብቻ ይናገርና ሌሎቹን አልዘረዘረም ማለት ያው ቢናገርም ግን አሁን ልክ አጼ ዘርዓ ያዕቆብ ሲመጡ ለመጀመሪያ ጊዜ መካነ ሰላም አካባቢ መካነ ስላሴ የሚባል ቦታ ላይ ደብረ መንክራት ወይም ደግሞ ደብረ ነጎድጓድ እየተባለ የሚነገር አዝሮን ማርያም አካባቢ ላይ ተቀብረው ነበር በብዙ ኢትዮጵያም ያው አጽማቸው ተንቀሳቅሷል ይባላል በዚህ ምክንያት ብዙዎቹ ያው እዛ እንዳሉ የሚያምኑ ሰዎች አሉ ግን እርግጠኛ ሆነው አሁን ተሰጥቷቸዋል ስለዚህ እንደዚህ አይነት ነገር እንዳያጋጥም እርግጠኛ መሆን ስላለብን ነው ሌሎቹን ያው ለመተረክ እና ስማቸው ገሌ ነው ብዬ ለመናገር ያልቻልኩት እዚህ ስመጣ ብዙ ነገሮችን ተመልክቻለሁ አሁን በጽሁፍና በመስማት ነበር ካሁን በፊት ስለገዳሙ ማቀው የነበረ ዛሬ ግን በአካል ተገኝቼ ብዙ አስደናቂና ታሪካዊ ነገሮችን አይቻለሁ በተለይ ነገስታት ከ10 በላይ ነገስታት አጽማቸው በዚህ ቤተክርስቲያን ማኑ ገዳማት ውስጥ ተቀምጦ እንደሚገኝ ተመልክቻለሁ ይሄ ማለት ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የድሮ ነገስታቶች ምን ያህል ቁርኝነት እንዳላቸው ቤተክርስቲያንም ደግሞ የነዚህን ታሪክ ቅርስ በውስጡ አቅፋ ያዘችበት ሁኔታና ለወደፊት ደግሞ ትልቅ ታሪክና ምሳሌ ሊሆን የሚችልበት ሁኔታ ነው የተረዳሁት እጅግ በጣም የሚገርሙ ነገሮችን ያየሁ እኔ ከምንም በላይ ካዩዋቸው ነገሮች የኢትዮጵያ የነበሩ ታላላቅ ነገስታት ምሳሌ ከነ አጼ ዳዊትን ጨምሮ ልጃቸውን በተመሳሳይ አጾሲኒዮስን ጨምሮ ልጃቸውን አጼ ፋሲልን አጼ ዳዊት ልጃቸው አጼ ዘርዓ ያዕቆብን የነሱን አጽሞች አይቻሉ እጅግ በጣም ለማመን የከበደኝ በእውነት ነው ማለት ከ700 ዓመት በላይ ያሳለፉና ከዛም በላይ ዓመት ያሳለፉ አጽሞች ናቸው እስካሁን ድረስ ምንም አይነት መፈራረስ የሌለበት የኢትዮጵያ በዛ ሰዓት ምን አይነት ደረጃ ደርሳ ነበር እሚልና ምን አይነት የተቀደሰ ዘመን እንደነበረ ነው እኔ እንድረዳ ያደረገኝ ምክንያቱም በዛ ዘመን እስካሁን ድረስ ሊቆይበት የቻለበት ምክንያት ለኔ ሁለት ነው ሃይማኖታዊና ምን በዛን ዘመን የነበሩ ነገስታቶችም ምን ያክል ሰፊ ጭንቅላትና አስተዋዮች እንደነበሩ አዋቂዎች ጠቢቦች እንደነበሩ ነው ያሳየኝ እጅግ በጣም ተደስቻለሁ ነገስታቱ እንዴት እንደመጡ እንግዲህ ያው አመጣጣቸውን በሙሉ የሚዘረዝር ሐሳብ አለው ለመጀመሪያ ጊዜ ከዚህ ከአባታችን አቡነ ኢየሱስ ማገዳም ለመጀመሪያ ጊዜ አባታችን አቡነ ሂርት አምላክ እንዴት እንደመጡ ዝርዝር ሐሳቡን ጀምሮ ነው የሚናገረው ለመጀመሪያ ጊዜ ሲንጀምር ምናል ከዚህም በኋላ አጼ ይኩኖ አምላክ በነገሰ በ7 አመት ታሪካዊ እስጢፋኖስ አቡነ ሂርት አምላክ መምህርነት ሾመውት ወደ ዳጋ እስጢፋኖስ በነጋሪት በይባቤ ገቡ አቡነ ሂርት አምላክም በመጡ ጊዜ አቡነ ተክለ ሃይማኖት ቀደሱበት ዳጋ ላይ አጼ ይኩኖ አምላክም ሞተ ዳጋ ተቀበረ አጼ ይስሐቅም ሞተ ዳጋ ተቀበረ አጼ ዘርዓ ያዕቆብ ሞተ ዳጋ ተቀበረ አጼ ንብለ ድንግል ሞተ ዳጋ ተቀበረ አጼ ገላውዴዎስም ሞቱ ዳጋ ተቀበሩ አጼ በእደ ማርያምም ሞቱ ዳጋ ተቀበሩ አጼ ሶስኒዮስም ሞቱ ዳጋ ተቀበሩ አጼ ፋሲልም ሞተ ዳጋ ተቀበረ
አዳያም ሰገድ ሞቱ። አዳያም ሰገድ ኢያሱ ሞቱ፣ ዳጋ ተቀበሩ። ልጃቸውም አጼ ዳዊት ሞቱ፣ ዳጋ ተቀበሩ። እርጉም ተክለ ሃይማኖትም ሞቱ፣ ደቅ ተቀበሩ። ደቅ ማለት ከዚህ ባሻገር የምናገኘው ትልቁ ደሴት ነው። ስለዚህ እርጉም ተክለ ሃይማኖት ያው በኢትዮጵያ ታሪክ ጥሩ ታሪክ ስላልነበራቸው አባታቸውን የገደሉ በመሆናቸው ወደዚህ ከነዚህ ጥሩ ታሪክ ካላቸው ነገስታት ጋር ሊያቀላቅሏቸው ባለመቻላቸው ደቅ ደሴት ላይ እንዲቀበሩ አድርገዋቸዋል። እንግዲህ የምናየው ብራና መጽሐፍት ነው። ለቤተክርስቲያናችን ትልቁ ተጠቃሽ ለቤተክርስቲያን የመጀመሪያ ያው በቤተክርስቲያናችን እንደ መረጃ የምናቀርበው ብራና ነው። ስለዚህ ከብራና መጽሐፍት ምስክርነት አግኝተን ነገስታቱን ታሪክ የተረክነው ማለት ነው። እዚህ ጋር የምናያቸው በገዳሙ ትልልቅ የሚባሉት ገድለ ሰማዕታት ናቸው። የብዙ ሰማዕታትን ስምና ገድል ይዟል። እነዚህ ማለት ነው የመጀመሪያ የምናየው የግዙፉ መጽሐፍ ነው። ለማውጣትና ለማስገባትም በጣም ያስቸግራል። እዚህ ጋር በጃያስኩ ሲኖዶስ የሚባለው መጽሐፍ ነው። ሐዋርያት በ325 ጀምረው በኒቂያ ጉባኤ ከተጀመሩበት ጊዜ ጀምሮ የደነገቡት ድንጋጌ ቤተክርስቲያን ውሳኔ ማለት ነው ሲኖዶስ ማለት እና ይሄን አንዱ ነው። እያንዳንዳቸው ያው ስማቸው ተጽፏል። መለያቸው እያንዳንዳቸው ስማቸው ተጽፏል። በነገራችን ላይ ያው እነዚህ መጽሐፍቶች በባህልና ቱሪዝም ስም ተሰጥቷቸው ኮድም ተሰጥቷቸዋል እና በዛ ምክንያት እያንዳንዳቸው ያው ቁጥርና ልዩ መጠሪያ ተሰጥቷቸው እያንዳንዳቸው ተመዝግበዋል ማለት ነው። ስለዚህ እዚህ ጋር የምታዩቸው እነዚህ በሙሉ የመጽሐፍቶቹን ስም የሚጠቅስ ነው። የተጀመሩት በ13ኛው ክፍለ ዘመን አባታችን ከነበሩበት ጊዜ ጀምሮ የነበሩ መጽሐፍቶች ናቸው። ከዛም በፊት እሳቸው የነገስታት ዘውዶች አሉ። የመጀመሪያው የአጼ ዳዊት ዘውድ ሲሆን የተሰሩት በሙሉ ከወርቅ ነው። እነዚህ ነገስታት አብዛኛውን ይህንን ስጦታ የሚያበረክቱበት መንፈሳውያን ስለነበሩ ከቤተክርስቲያንም ጥሩ ቀረቤታ ስለነበራቸው የነሱ የሆነው መገለጫ ሁሉ ለቤተክርስቲያን ያበረክቱ ነበር። ስለዚህ አጼ ዳዊት ልጃቸው አጼ ዘርዓ ያዕቆብ፣ አጼ ፋሲል እነዚህን ስጦታዎች ሰጥተዋል። እዚህም ጋር የምናየው ካባው የአጼ ፋሲል ነው። እዚህ ጋር ደግሞ እቴጌ ጣይቱ ብጡል የአጼ ምኒልክ ሁለተኛው ባለቤት ናቸው። ስማቸውን በጥልፍ መልክ እዚህ በላይ ጽፈውበታል። ብርሃን ዘኢትዮጵያ እቴጌ ጣይቱ ተብሎ በዚህ በጥልፍ መልኩ መሀል ላይ እቺ ጽሁፍ አለች። በተለያዩ አካባቢዎች ጎጃምን፣ ጎንደርን፣ ወሎንም በስራ ማጋጣሚ በተለያዩ አጋጣሚዎች ያሉ ቦታዎችን አይቻቸዋለሁ። በእነዚህ አካባቢዎች ካዩአቸው መጽሐፍቶች ለመጀመሪያ ጊዜ እዚህ ዳጋ ገዳም ውስጥ ያዩአቸው መጽሐፎች አሉ። በጣም የሚገርሙ መጽሐፎች ናቸው። በጣም ደስተኛ ነኝ። እጅግ በጣም ገርሞኛል። ከዛውጭ አልባሳትና በዛን ዘመን ነገስታቶቻችን ሲጠቀሙባቸው የነበሩ የመገልገያ እቃዎች እንዲሁም ጎራዴዎችን የማየት እድሉን አግኝቻለሁ። በጣም ደስተኛ ነኝ። እጅግ በጣም ነው የረካሁት። እዚህ ጋር የምናያቸው መስቀሎቹ በአጠቃላይ በአጼ ዘርዓ ያዕቆብ ዘመነ መንግስት የነበሩ ሲሆኑ እዚህ ጋር ከግማደ መስቀሉ አጼ ዘርዓ ያዕቆብ ግማደ መስቀልን ባመጡበት ጊዜ ለበረከት ከግማደ መስቀሎች መሀል ላይ ያለችውን የምትመስለውን ነገር አስቀብተውባታል አጼ ዘርዓ ያዕቆብ። ስለዚህ እቺኛው መሀል ያለችው ወርቅ የምትመስለው ነገር ግማደ መስቀሉ የተከፈለች ወይም ተሰንጥሮ የገባ ነው ማለት ነው። ቀጣይ ያለነው ወርቅ ቅብ ነገር ነበር። ከጊዜ ብዛት ያው ለቆ ነው። እዚህ ጋር ደግሞ ያሉትን ወደ በረሃ ሲጓዙ እንደ በትረ መስቀል ተክለው አጼ ዘርዓ ያዕቆብ መንፈሳዊ ከመሆናቸው የተነሳ ጸሎት ያዘወትሩ ነበርና ሰጊድና አማሃ ያው መስቀሉ ክብር ስለሚገባው እየሰገዱ እየጸለዩ በዚህ ማጽም እንደነበረ ይነገራል። የኛው ከመዳብ የተሰራ ነው። መሀሉ ላይ ስዕል ነበረው። ተከፋችና ተዘጊ ነው። በሳቸው ጊዜ ሁሉ አራቱ መስቀሎች እሳቸው ያበረከቷቸው ስጦታዎች ናቸው። እዚህ ጋር የምናየው የአጼ ፋሲል አልጋ አለ። አልጋው በቡለን የሚታሰርና የሚፈታ ነው። እንጨት ቡለኖች አሉት። ከእንጨት የተሰራ ነው። ተንቀሳቃሽ አልጋ ነው። ከቦታ ቦታ ሲንቀሳቀሱ በቀላሉ ቤተ መንግስት ላይ ያለውን አልጋ ካለ መጠቀም ያው ይሄንን ይዘው ሄደው ከላይም ድንኳን አለው ፀሐይ እንዳይጎዳቸው ይሄንን ዘርግተው ይጠቀሙ እንደነበረ ታሪካቸው ተጽፏል። ስለዚህ እዛ የምናያቸው ልዩ ልዩ ዲዛይኖች አሉት። ራሱን የቻለ አበባና ወርቅ ቅብ ነገርም አለው። ይሄ መጾር መስቀል ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ኩራተ እርሱን ያሳያል ወይም የሾህ አክሊል እንደደፋ የሚያሳይ ስዕላዊ መግለጫ አለው። ከብር የተሰራ ሲሆን 13ኛው ክፍለ ዘመን የነበረ መስቀል ነው።
ይሄንኛው ከብረት የተሰራ ነው ይሄንም ከብር የተሰራ ነው እነዚህ ሶስቱ በሙሉ መጾር መስቀሎች ነው የሚባሉት ወይም ደግሞ በማዕተም ጊዜ ብቻ ካህናት የሚከለከሉባቸው ነው ይሄንኛው እዚህ ጋር የምናየው አለ ይሄ የገዳሙ ታላቅ ያው ፕላን የተሰራበት ወይም ደግሞ በመጀመሪያ ጊዜ የገዳሙን ሁለንተናዊ የሚያሳይ ቤተክርስቲያን እንዴት ተሰራና የቤተክርስቲያን አሰራር አጠቃላይ ስትራክቸር ይቅርታ አቀማመጥን የሚገልጽ ነገር ነው ስለዚህ ይሄንኛው ከአጼ ፋሲል ወይም ደግሞ አዲያም ሰገድ ኢያሱ በነበሩበት ዘመን የደብረ ብርሃን ስላሴ ሲሰራ በነበረበት ጊዜ ነው እዚህ ላይ የምናያት መሐሉ ላይ የቤተክርስቲያን አሰራር እንዳለ ፕላን አስቀምጦታል ማለት ላይ ሶስት ጉልላቶች አሉ ከላይ በኩል የእነዚህኞቹ በሩና አጠቃላይ ያለውን ያሁኑ ቤተክርስቲያን በዚህ መልኩ እንደሚሰራ ይሄን ነው ፕላኑ እንግዲህ ያጸደቁት ማለት ነው በዚህ መነሻነት አድርገው ነው ይሄ ሁለንተናውን የመጀመሪያውን ለማስቀመጥ ስለተፈለገም በዚህ መልኩ እንዲቀመጥ ተብሎ አሁንም ፕላኑ ያጸደቀው ይሄ ነው ያለው ማለት ነው ይሄ ማተም ነው የመጀመሪያ ቤተክርስቲያን በዚህ ነው የተሰራው አሁንም የመጀመሪያውን ቤተክርስቲያን ለማስቀመጥ እንደዚሁ በዚሁ በማህተሙ አማካኝነት በዚህ መነሻነት ነው ፕላን የተሰራው ማለት ነው ዋና ቱሪዝም ይሄን ያጸደቀው በዛን ሰዓት ላይ እንግዲህ ያንዳንዳቸው የአንድ ንጉስ መገለጫ የሆነ የራሱ የሆነ መገለጫ ወቅታዊ የሆነ መገለጫ አለው ስለዚህ በዘመኑ እነሱ ሲያሰሩ የነበረው አጠቃላይ ፕላናቸው በዚህ መልኩ ነውና ልክ እንደ አንድ ዛሬ የሆነ አንድ ድርጅት ወይም ደግሞ ተቋም የመገለጫ ማህተሙ እንደዛ ሁሉ እነሱም እንደዚህ መገለጫቸው የሆነ ማህተም ነው ሲገለገሉበት የነበረው ገዳሙ በተለያየ ጊዜ 2-3 ጊዜ በመቃጠል በመጎሳቆል በመን ፈራርሶ የተሰራበት ሁኔታ አለ ግን አሁን እኔ በጣም የሚገርመው ነገር ያየሁት ነገር በአጼ ፋሲል ዘመነ መንግስት አጼ ፋሲል ከብር የተሰራ የቤቱ የገዳሙ እንትን ነበራቸው ፕላን ነበራቸው እና እሱ ፕላን እዛ ጋር ቁጭ ብሎ ነው ያለ ምናልባት ይሄ እኮ በዛ ዘመን ምንድነው የነበረን ታሪክ ወደ ኋላ መለስ ብለስናይ አሁን ወረቀት ላይ ነው የሚቀመጠው በብዛት በቀላሉ ሊጎሳቁና ሊጠፋ የሚችል ነገር ነው እዚህ ጋር ግን አሻራቸውን በብረት ማነው በብር ላይ ማህተሙ ቤቱ ልክ የኖህ መርከም የሚመስል ነው እንትኑ የቤቱ ዲዛይንና በዛ መንገድ አስቀምጦታል እና ያ ባይሮን ኖሮ ያን ቤት መልሶ አሁን ባሁኑ በነበረበት መልሶ ለመገማት አደጋቸው ነበር እና ምንድነው አሁን እየታሰበ ያለው እንደሰማሁት ከሆነ ያንን የአጼ ፋሲል ያሰሩትን ብሩ ማህተም ላይ ያለውን ፕላን አሁን እዚህ ጋር አምጠው ለመስራት ኦልሞስት የመሰረት ድንጋይ ዛሬ የተጣለ ይመስለኛል እሱ ናቸው በጣም የገረመኝን አንድ ነገር መናገር ፈልጋለሁ በዛን ዘመን በብር የተሰራ ማህተምና እንትን ነበረ ፕላን እና እጅግ በጣም ማመን ከብዶኛል በሚገርም ሁኔታ ወንድሜ ከ5 ከ6 ጊዜ በላይ ነው ፎቶ ያነሳውት ባለራዕይ የነበሩ ነገስታቶች ነው የነበሩና ከትውልድ ትውልድ ከዘመን ዘመን መተላለፍ የሚችል በብር የተሰራ ፕላን በዛ ዘመን ማስቀመጥ መቻላቸው እጅግ በጣም ገርሞኛል በተመሳሳይ በጣም ያዘንኩበትን አንድ ነገር ልንገርህ ለመጀመሪያ ጊዜ ነው ስመጣ ነው ያልኩህ ከዚህ በፊት አጼ ፋሲል በዛ በብር ማህተም በተሰራ ፕላኑን አስቀምጠውት ከዛ በኋላ በተለያዩ አጋጣሚዎች ብፁዕነታቸው እንደገለጹልን ማስተካከያዎችና እድሳቶች ተደርገው ነበር ከዛም በኋላ ማስተካከያና እድሳት የተደረገለት ቤተክርስቲያን ከረንትሊ ግን አሁን ያለበት ባሁን በቅርቡ በደረሰበት የሳት ቃጠሎ የምስጥ መበላት ሌሎች ምክንያቶች የተጎደው ቤተክርስቲያን በዚህ ሰዓት ላይ ምንም አይነት ፎቶግራፍ አላየሁም ምናልባት እንግዲህ ይቅርታ በዚህ አጋጣሚ አንተ አይተከሆነ አላወኩም እኔ ግን ያ ማስረጃ ማግኘት አልቻልኩም ከረጅም አመት በፊት ግን ከብዙ አመታት በፊት የነበረ ፕላን በብር በተሰራ እንትን ተቀምጧል እጅግ በጣም በኢትዮጵያዊነት እንድኮራን ያደረገ እሺ እንደገለጽኩት ለመጀመሪያ ጊዜ ይሄ የቤተክርስቲያኑ ፕላን ሲሆን እነዚህኞቹ ደግሞ ከውጭ በኩል ዛፎችን አሳዎችን ያለው ይሄ ምንድነው ዳጋ ቅዱስ እስጢፋኖስ አቡነ አምላክ አንድነት ገዳም በጣና ደሴት ላይ የተሰራ ልዩ ቦታ ይሄንን ቦታ ደግሞ ቀጥታ ያው ከሌላ ጋር ግንኙነት እንዳይኖረው ይሄ መለያው ማለት እንግዲህ አሳው ጣናን በባህር ላይ የተሰራ ቤተክርስቲያን መሆኑን ለማሳየት ሲፈልግ ይናዝጋል እነዚህ በኩል ምናያቸው ዛፎች ደግሞ ዙሪያውን ሁለንተናውን የሚያሳዩ አጸዴውን ወይም ደግሞ ግቢውን የሚያሳዩ ናቸው ስለዚህ ምንድነው ይሄንን የብስ ላይ ያልተሰራ ወይም ደግሞ በዚህ ደሴት በጣና ደሴት ውስጥ መኖር ለማረጋገጥ
አሳዎችንና የጣናን ባህር መኖሩን ለማረጋገጥ ነው የተጠቀሙት። እዚህ ጋር የምናየው የአጼ ዘርዓ ያዕቆብ ሰይፍ ነው። 3 ቋንቋዎች ተጽፎበታል። በተለይም አረበኛው ጎልቶ ይታያል። እዚህ ጋር ከዚህ መሃል ላይ የምታዩት የችኛዋ በጉልህ ሆኖ በበለጠ ይታያል። እዚህ ደግሞ ሌላዎች አሉ። ያው እነዚህ የአረበኛና የግሪክ የዕብራይስጥ ቋንቋ እንዳለበት ነው የሚነገረው። እዚህ ጋር የምናያቸው ከላይ ያው ነጋሪቶች አሉ። ነጋሪቶቹ ነገስታቱ ለአዋጅ ይጠቀሙባቸው የነበረ ነው። በስብሰባ በጦርነት ጊዜ አዋጅ አውጁበት የነበረ ነው። እዚህ ጋር የምናየው ደግሞ ቀንደ መለከት ይባላል። ቀንደ መለከቱ ከጎሽ ቀንድ የተሰራ ሲሆን በብሉይ ኪዳን በሙሴ ዘመን ያው በመጽሐፍ ቅዱሳችን በኦሪት ተጽፎ እናገኘዋለን። አዋጅ ማወጃ ነው ቀንደ መለከቱ የሚባለው። ልክ አሁን እንዳለው ጦርምባ ብለንኛ ከዘመናዊ መሳሪያ ሰርተ እንደምንገለገለ ያለ ነው። እስራኤላውያን በጉዟቸው በነበሩበት ጊዜ በቀንደ መለከት ይጠሩ እንደነበረም በመጽሐፍ ቅዱስ ይተርካል። ስለዚህ እነዚህኞቹ ስጦታዎችን ለመጀመሪያኛው አጼ ፋሲል ናቸው የሰጡት። ይሄ አጼ ዘርዓ ያዕቆብ ነው። ከነሐስ የተሰራ ነው። በቆዳ ተሸፍኖ ነው። እዚህ ጋር ደግሞ ነገስታት የመጡበት አጽማቸው የመጣበት ሳጥን አለ። ከቀርከሃና ከቆዳ የተሰራ ሲሆን አሁንም የነገስታትን አጽም የተከፈነበትን ጨርቅ ይዟል። በመሃሉ ጨርቆቹ እንዳለ የሁሉም ተሰባስበው አንድ ላይ ነው እዚህ የተቀመጡት ማለት ነውና ይሄ በመጀመሪያ ጊዜ አጼ ይኩኖ አምላክ እንደመጡበት ይነገራል። ያው የአጼ ይኩኖ አምላክ የተከፈኑበት ወይም ደግሞ የመጡበት ሳጥን እንደነበረ ታሪካቸው ላይ የተወሰነ ቀንጨብ የሚያደርግ የሚናገር ታሪክ አለ። እዚህ ጋር ያሉት የአጼ ዳዊት ያበረከቷቸው ስጦታዎች ናቸው። እነዚህ ትናንሽ ነጋሪቶች ናቸው። በዛን ዘመን ያን ጥበብ መጠቀም መቻላቸው ለኔ ሁለት ነው የሆነብኝ። ሃይማኖታዊና የተለየ ከአምላክ የተሰጣቸው የተለየ ጥበብና ጸጋ እንዳለን የተሰማኝ ማለት ያው በእኛ ባህል ትንሽ የውጭ ነገር ስትሆን ደመቅ ስለምናደርጋት እንጂ እኔ አሁን ባየሁት ነገር እጅግ በጣም የተደመምኩኝ። ለዚህ ዘመን መብቃት የሚችል በየትኛውም ሳይንስና ፍልስፍና የትም ቦታ ላይ እስካሁን ድረስ ባለኝ መረጃ ነኝ ያንን ያክል አመት መቆየት የሚችል ሃይማኖታዊም ሆነ አገራዊ ጉዳዮችን ማስተላለፍ የሚችሉባቸው እነዚህ ምሳሌ እንደ እምቢልታ ነጋሪት የሚመታባቸው ተመሳሳይ የአስክሬን ሳጥኖች የሰሩባቸው ተመሳሳይ ያንን ያክል ዘመን ለዛን ያክል ረጅም አመት ቆይተው ስቲል ስታያቸው በቅርቡ አሁን የተሰሩ የሚመስሉ ናቸው እና እኔ በዛ ዘመን ስለነበረ ጥበብ ምን ማለት እንዳለብኝ አላቅም። ማለት እጅግ በጣም ቃል የለኝም። ስለ እውነት ነው ለራሴ እንድፈትሽ ነው ያደረገኝ። ማለት ኢትዮጵያ ወደ ኋላ ልበል ሶሪ ቃሉ በመጠቀሜ ግን ይቅርታ ይደረግልኝና ወደ ኋላ ነው የሆነብኝ። ማለት ከዘመናት በፊት ዓለም ላይ የራቅነ ህዝቦች ዛሬ ላይ ወደ ኋላ ነው የሆነብኝ። አሁን ባየኋቸው ነገሮች በሙሉ ማለት ነው እያንዳንዱ ነገሮች በዚህ ዘመን በዚህ ሰዓት መኖራቸው ታላቅና ታላቅ ሚስጥር አለው። እኛ አሁን ያለውን ነገር ማስጠበቅና ማኖር ባልቻልንበት ሁኔታ እነሱ ከረጅም አመታት በፊት የነበረውን ነገር ለዛሬ ያበቁና ምን ያክል ታላቆች እንደነበርን ነው እንድረዳ ያደረገኝ። እጅግ በጣም ደስ ብሎኛል። በጣም ማከብራቸዋለሁ። ይገዳም በተለይ ለነገስታቱ ቅርብ የሆነ ገዳም ስለነበረ ነገስታቱ በረከትን የሚያገኙበት በህይወታቸው ስለ ሀገር ሰላም፣ ስለ ሀገር እድገት፣ ስለ ሀገር ሉዓላዊነት ወደዚህ እየመጡ መነኮሳቱ እግዚአብሔርን እንዲጠይቁ እግዚአብሔርን እንዲለምኑ የሚያደርጉበት ነበሩ። እስከ ቅርብ ጊዜ እስከ ንጉሠ ነገስቱ እስከ ጃንሆይ ኃይለ ሥላሴ ድረስ ማለት ነው። ስለዚህ እዚህ ገዳማት ነገስታቱ ቅርቦች ስለነበሩ በማንኛውም መልኩ ከገዳሙ ሳይለዩ ለገዳሙ የሚያስፈልገውን ነገር ከማቅረብም በላይ የነሱን የክብር ልብሶች፣ አልባሳት፣ አክሊላት፣ ዘውዶች፣ ልዩ ልዩ ስጦታዎችን ከዚህ በጠባቡ ቤተ መዘክር ላይ አይተናቸዋል። ሰፊና ትልቅ ቤተ መዘክር ቢሰራ እርግጠኛ ነኝ በደንብ እናየዋለን፣ በደንብ እንመለከተው ነበር። አሁን ግን አንዱ ባንዱ ላይ ተነባብሮ በጠባብና በተጨናነቀ መልኩ ይህ ነው ለማለት